እሺ እሺ። እና ራሴን ሳቅ ምናምን ሐሙስ ዕለት ነው ጠዋት ነው ይለያም በመስኮት ፀሐይ ምናምን አለና ራሴን ስል በአፍንጫዬም በአፌም ደም ነው። ከታችም ሁለቱም ናቸው መሰለኝ እኔ አላቅም። ሁለቱም ናቸው መሰለኝ የደፈሩኝ። ብቻ ሰው የታረደ ነው የሚመስለው። በጣም ደም እና ውሃ ምናምን ለምኛቸው ውሃ ሰጡኝ። ከዛ በኋላ እኔን ቀርጸው ምናምን ቪዲዮውን አሳዩኝ። እነሱ አይታዩም፣ እኔ ብቻ ነኝ። ያንን ሳይ ልቤ ሽርትት ያለው ሳርዬ ከሞትኩ ደረፍኩት። ያንን ሳይ ምናምን ወይኔ እናቴ እና ሐሙስ ዕለት ቀን ምናምን መሰለኝ ብቻ አላውቅም። ሁሉም ስለተፈራረቀብኝ ለቤተሰብሽ ነው ደውዬ ያንን ስልክሽን ፍጫሪም ባተሩን ፈታሁን በየዋትሳፕሽ በየእንትንሽ ይህን ቪዲዮ ከምንለቀው ነው ደውዬ እና 15 ሺህ ያለ ምጫለኝ ማለት ነው አሳውል ያለኝ። ከዛ በጣም አለቀስኩባቸው። ምንም ቤተሰብ የለኝም። እኔ የመጣሁት ከገጠር ማህበረሰብ ነው እና ቤተሰብ መረዳ ነኝ እንጂ ቤተሰቦቼ ጭምር እናቴም ይሄን ብትሰማ ትሞትብኛላችሁ ብዬ ለመንኳቸው። ሻንጣዬ ውስጥ የአንገት ወርቅና የጆሮ ነበረ። እሱም ብቻ ነው ያገኙት። ሌላ ምንም ብር ምናምን እንግዲያ ብር ነበረኝ ግን የማስቀምጠው እንትን ውስጥ ነው ልብስ ውስጥ ነው በልብስ እንትን ብዬ ምናምን። ግን አማራጭ የለኝም። ልብሴን ፈትቼ ሰጠኋቸው። 7,000 ሪያል ነበረ። እሱን ሰጥቻቸው ችግር የለም እናደርስሻለን ስራው ምናምን ብለውኝ መልሼ መንቀሳቀስ አልችልም ነበር። ግን እናግሬ እና መጀመሪያ ሲሄድ መጀመሪያ ወደ ከስራ ገና ስገባ የት ክልል ነሽ ነበር ያለኝ ማለት ነው። የት ክልል ነሽ ምናምን። ከዛ ኢትዮጵያዊ ነን ምን ነው ምናምን አልኳቸው። ከዛ ሌላ ቋንቋቸውም እንትን ነው ብዙም አላውቅም፣ ግን እንዴት ተረዳው ሲሆን እንትን ኦሮሞኛ መሰለኝ ያወሩ ነበር። ግን ስገባ በጣም ይሸት ነበር፣ የሆነ በጣም ይሸት ሽቱ ነበር። ከዛ ወደ ጭራሽ ያለው እንጂ ምንም አላውቅም። ንፍልል አልኩ ነኝ። ወይኔ እና ሳራዬ ሐሙስ ዕለት መልሼ እነሱ እዛው ነው ያደር። ብቻ ዓርብ ዕለት ነው እኔ ራሴን ያወቅሁት። ዓርብ ዕለታም ያን ሻንጣ ሐሙስ ዕለታ ያን ሻንጣ ያለ ብርም ስሰጣቸው እሺ እንለቅሻለን ምናምን ብለውኝ፣ ቦታው የሚገርምሽ ነገር እዛው ነው። ብዙም አራቅንም ሲጀመር። እኔ ኢጃዛ ቤቴ ጅዳ አካባቢ ያሉት ካወቁት ሀየር ሰፋ ነው ኢጃዛ ቤቴ እና ስራው ራሱ ሀየር ዛህራ የሚባል ነው ብለው ቅርብ ስለሆነ ነው በጣም የደፈርኩት። የሌላ ስራ እና ብዙም ሩቅ ቦታ ምናምን አይደለም፣ እዛው ቅርብ ነው። በኋላም ደግሞ ዓርብ ዕለት አበያዬን ለብሻ አልብሰው ምናምን ስወጣ በጭራሽ ራሴን ምንም አላውቅም። ግን የሆነ ብቻ ጅዳ አካባቢ ያሉት ያውቁታል። ሀየር ሰብ አካባቢ የሆነ ናህድ የሚባል ፋርማሲ አለ። እዛ አካባቢ እኔ ጫፍ ቁጭ ብዬ በኋላ ራሴን ያወቅኩት ቀን ምናምን ነው። ሲያወጡኝ አላውቅም፣ ወየት እንደሚጥሉኝ አላውቅም፣ ለምን እንደው አላውቅም። ስልኬም እነሱ ጋር ነው። ስልኬንም አልሰጡኝም። ቆዩ ጋይስ ትናገርና ትጨርስና ቪዲዮ ትከፍታለች። መጀመሪያ እውነት መሆኑን እኛ እንመን። እኔ አሁን ማለት በጣም ስለምታለቅስ እኔ እየተረዳውም አይደለም። የምናግዛት ሰው የምናግዘውን ነገር እንድናግዘው ከፈለገ ተረጋግቶ ነው ማስረዳት ያለበት የመጀመሪያው ነገር። ምክንያቱም ለመረዳት ለማገዝ ወደ መፍትሄው ለመሄድ። ስለዚህ እሷ አልተረጋጋች። ቪዲዮ ክፈች በለ ቪዲዮ ቆይ መጀመሪያ ትረጋጋ። ሳትረጋጋ ምኑ ቪዲዮ ላትከፍታል? እናንተ አይታችሁ በፎቶ ምናምን እንድትበትኑ ነው? ትረጋጋ መጀመሪያ።
ትረጋጋና ታውራ። ከዛ እናግዛት። እኔ በእርግጥ ሳውዲ አይደለም ሳውዲ ሰው እንጠራለን እንዴ። ቆየሁ ጁዬ። እሺ ቀጥይ ማሪ። እና ዓርብ ዕለት የሆነ እንትን ነው ውጭ ላይ ምናምን ነው በኋላ ራሴን እንትን ያልኩት ምናምን። ከዛ በኋላ ስልኬም እነሱ ጋር ስለነበረ ስልክም የለኝም መደወለ የሆነ ቢጋላ ምናምን አለ የሀበሻ ቢጋላ አሉ ምናምን ሴቶቹ ጓዝ ምናምን እንትን ብለዋል። ጓዝ ምናምን ይዘው ገዝተው ምናምን እየሄዱ መሰለኝ አቅራጥና እነሱ እስካስደውሉ ምን ሆነሽ ነው ምናምን ሲሉኝ አይ ከመዳም ቤት ተጣልቼ ወጥቼ ነው አልኳቸው። እና የጓደኛዬ ስልክ ነበር ጓደኛዬም ያለችው መካ ነው በቃሌ የማውቀው ለእሷ ደውዬ ምን ሆነሽ ነው ስትለኝ የሆነ ብር ላስልክ ወደ ኢትዮጵያ ሸሪያ የተቆረጠብኝ አልኳት። ስልሽ ይሄ ምኑ ይነገራል? ከዛ እሺ ብላ እሷ ስራ ነበረች ዓርብ ቀን በጣም ስራ ይበዛባታልና ከመሸዋር ጋር አገናኝታኝ እኔም ሄድኩኝ እጃዛ ቤት። ከዛ ቤት እንኳን የሄድኩባትን ጭራሽ አልነገርኳትም። እንደ ሄድኩኝ ያው ስልክም ስላልነበረኝ ከማንም ሰው አልተገናኘሁም። ከዛ እየፈለጉኝ ነበረ። እችኛይቱን ጓደኛዬን ፈልጋኝ በቃ ስለስ ኦንላይን ላይ ስላልነበርኩ እየፈለጉኝ ነበር። እኔም ለማንም አልተነፈስኩም፣ ብቻ ተቃጠልኩኝ። ሰዎችን አላውቃቸውም። ብቻ እኔ ስራ ያስገባችኝ እዛ ግሩፕ ላይ ስሟ የሚመጣልኝ ሰዓዳ የምትባልና ብቻ ብዙዎቹ አውቁታን ግሩፑን ከ4000 ህዝብ በላይ ያለበት ቴሌግራም ላይ ሌላ ሰዎችን አላውቃቸውም። ዛሬ በጣም ተቃጠልኩኝ። አሁን አንቺ ያለሽ ቤት ነው? እዛው ለጓደኛሽ ያስቀመጠች ቤት ነው? ስራ ነበረኝ እኔ በፊቱ በ1000 ብር ስራ ፊት 4 ወር ፈትቼ የሮመዳን አልሰራሁም ያመኝ ነበርና ተዛ በ1000 ብር እዛው በፊት ሌላ ልጅ አስገብታኝ ነበር እዛው ቅርብ ጃዛ ቤቴ በ1000 ብር ነው። ተዛ እነሱን ሮብለታ ከነሱ ጋር የወጣሁት ማለት ነው። ይሄ ስራ በ2005 ነው ሲሉኝ አይዲ ምግብ ሞክራለሁ ስላቸው ቋንቋም እችላለሁ ስላቸው እሺ ብለው ብላይ ነው ልጅቷ የላከችኝ ይደላለው። እና ከዚህ እህቴን አቋት ነው ብዬ ነው አረቦችን የወጣሁት ከ1000 ብር ስልሽ ካልተስማማውኝ እዛ ማይረባ ከሆነ መለሳለሁ፣ አይ ደህና ከሆነ ደግሞ ቴሌግራሙ ላይ እንደኔ ያሉ ስራ ያጡ ስራ የሚፈልግላቸው ያጡ ለአንደኛዋ ከታታለሁ ብዬ ስራ ነበረኝ እዛው ቅርብ ማለት ነው በ1000 ብር ቀላል ስራ። ታዛ ልጅቷ ጋር ኢጃዛ ሄጄ እነዚህኞች አረቦች ለምን አትመጭም ምናምን አሉ። ሰኞ ሆነ። ከዛ እንደገና ሰኞ ለታ ዝም ብለ ግሬን እየገተትኩኝ 1000 ብር ስራ መጣሁኝ እና እዛ ነው ያለሁት አሁን ኢጃዛ ቤት ነው። ኦኬ አሁን አንቺ ስራ ነው ያለሽ? አዎ ወደ ድሮ ስራ ተመልሻለሁ። እሺ ጥያቄ ልጠይቅሽ አሁን ደግሜ። አንቺ ተደፈርሽ በማታውቂያቸው ሰዎች ከተደፈርሽ በኋላ አውጥተው ጣሉሽ፣ ስልክሽ ወሰዱሽ አይደል? አዎ ስልክ እነሱ ጋር አንድ ሰዓት ተራ አንድ ሰዓት ዝግ ነው። አሁን በጣም ይጨነቀኝ ነገር ዛሬ ቤተሰብ ስልክ አለ እንዳለ አሁን ያን ቪዲዮ ቢፖስት ይሄ ማን ነው ስልክ? የኔ ስልክ እነሱ ጋር አልሰጡኝም። ይሄ ማን ነው ስልክ? ይሄማ የራሴ ነው። አሮጌ ስልክ ነበር። ከዛ አዲስ ሸሪያ አስወጣ ገዛሁኝ። ይሄን ከፈኩኝ። የኔ ስልክ ከነ ስልክ ቁጥር እዛ እነሱ ጋር ነው ከነ ዋትስአፕ ድሮ ይሄ አዲስ ነው። እሺ ስለዚህ አሁን ሳውዲ ላይ ህግ የለም እንዴ? ሳውዲ ላይ ህግ የለም። ምን ላድርግ? እኔ ህገወጥ ነኝ። ህገወጥ መሆን ከራስ ጤንነት ከራስ እንትን ይበልጣል ጋይስ። ሳውዲ ላይ ህግ የለም እንዴ? ሳውዲ ላይ አንድ ሴት ተደፍራ ልክ እንዳልሽው እንደ ህገወጥ ናት። ቆይ እኔ ጥያቄ የምጠይቀው ህገወጥ አሁን ለምሳሌ እሷ ህገወጥ ናት። እሺ ህገወጥ ስለሆነች ተደፍራ እንደዚህ ተጫውተውባት ስልኳን ቀምተው ቪዲዮ ቀርጸዋት ህገወጥ ነው ይብላችሁ ነው እንደምትተውት እንዴ? ምን አማራጭ አለኝ? አይደለም እነሱ ጋር እኮ 3 ቀን ሳድር እኔ ብዙ ሰዓት ራሴን አላውቅም። ቀን አላለሁ አንዳንድ ሰዓት እንጂ አላውቅም። ምን ላድርግ? አወተሽ ወዴት ተመለሽ? ወደ ስራ ተመለሽ አይደል? ወተሽ ወደ ስራ ከመመለስ ይልቅ ወተሽ
እንደዚህ አይነት ሌላ ጓደኛሽን ደውለሽ እንትን ከማለት ይልቅ ወደ ህግ መሄድ ነው የሚሻለው ወይስ ደግሞ ወደ ስራ መሄድ ነው የሚሻለው? የኔ ጥያቄ አንቻው ቪዲዮ ስለቀረጹኝ እኔ የጨነቀኝና አይምሮ ላይ የሚመላለሰው ያ ቤተሰብ ያየዋን ይለቁታል አንገር ምናምን ነው ይልቀቁታ። አንቺ እኮ ተበዳይ ነሽ። አንቺ እኮ ነሽ ተበዳይቷ። አንቺ እኮ ነሽ የተደፈርሽው። አንቺ እኮ ነሽ እንዲህ አይነት ችግር የደረሰብሽ። ይልቀቁታ። አንቺ እኮ እንደማንኛውም ሰው ይሄንን ያው ይልኝ ብለሽ ቂጥሽን ገልጠሽ እኮ አይደለም የሚያሳየሽው። እራሳቸው ደፍረውሽ እራሳቸው ስራ ብለው ወስደውሽ አንቺ እኮ ነሽ ችግር ላይ ያለሽው ተበድለሽ። አሁን አንቺ ገና ለገና ቤተሰብ ያያል ብለሽ ነው እንዴ የምታስቢው? አንቺ ስመምሽ ቁስልሽስ አንቺስ ያለሽበት ሁኔታ ስለ ቤተሰብ ነው እንዴ የምትጨነቂው እንዴ? በመጀመሪያ ደረጃ እኮ አንቺ ወደ ህግ ቦታ ስትሄጂ እኮ ተበዳይ ነሽ። ህግ ቦታ ነው መሄድ ያለብሽ። ምክንያቱም አንቺ አሁን ከዚህ በኋላ አርግዘሽ ቢሆን ኢንፌክሽን ኖሮብሽ ቢሆን ዋቴቨር የተለየ ችግር ኖሮብሽ ቢሆን እንዴት ማወቅ ትችያለሽ? በጣም ነው ችግር ያለብኝ። አንድ ሰው ሲደፈር መሄድ ያለበት ወደ ህግ ነው። ምንድን ነው መብትና ግዴታችሁን ማውጣት ህግ በሄድ በዛ ላይ ሲም ካርድሽ እነሱ ጋር ነው ያሳልኩ እንዴ? አንቺ ላይ እኮ እነሱ ይኸውልሽ አዳም ሲሚኝ አሁን በመጀመሪያ አንድ ነገር ልንገርሽ። ሲም ካርዱ ራሱ የነሱ የአንቺ እነሱ ጋር ነው ሳ በአንቺ ሲም ካርድ ወንጀል ቢሰሩስ? አይ ስለሸገ ወጥ ስለሆንኩኝ ከሱቅ ነው የሚገዛው። በስሜማ ቢሆን ባይጥሉትም ይያዙ ነበር። በስሜ አይደለም። ኦኬ ያኒ በስም በምናምን ሆነ ነው የምትለው። ጥሩ እሺ። አሁን ደግሞ ጥያቄ ልጠይቅሽ። አንቺ ከዛ ቦታ ላይ አስወጥተው ጣሉኝ አልሽ አይደል እንዴ?